ቆይ ምንድን ሉሊት ምንድነው? ምን ሆናችሁ ነው? ቆይ ገላታለሁ። ለመጀመሪያ ጊዜ እናቴን ሮዛ ሉሊትን ከቤት አባረረቻት። ሮዛ ለሉሊት እናትሽ ነች አባትሽን እየገደለችው እናትሽ ነፍሰ ገዳይ ናት ስትላትም በዛም ምክንያት ተናዳ እናቷን በተናገረቻትም ሰዓት እናቷን በጣም ስለተናደደች ጥላት ስትሄድ ሉሊትም ይሰማታል። ይህንን ያደረገችው ከዚህ ቤት አልቀመጥም ብላም ልብሷን ሰብስባ ለመሄድ ስትሞክር ሮዛ ትመጣና መላግዝሽ የኔ ቆንጆ ብላም ትላታለች። ምንም አልፈልግም። ይሄን ውሳኔ ከበፊት እንደመጣሽ ወስነሽው ቢሆን ኑሮ እኔ አሁን ላይ በጣም ጥሩ ወዳጆች እንሆን ነበር። ነገር ግን ደግሞ በጣም ብዙ ነገሮችን አበላሽተሽብኛል ብላም ትላታለች ሮዛ። ይኸውልሽ አንቺ ግን በአንቺ ምክንያት ነው ይህ ሁሉ ነገር እናቴን ነፍሰ ገዳይ ብዬ የጠራዋት ብላም ትላታለች። እኮ እናታዳ እናትሽ እኮ አንቺ ነፍሰ ገዳይ ብለሽ ስትጠሪያትኝ እሷም እኮ ወዬ ብለሻለች ብላም ትላታለች። በጨካኝነትሽና በመጥፎነትሽ ትልቅ ጠላቶች ሆነናል ብላም ትላታለች። ሮዛም ይህ የራሴ ሴራ ነው፣ የአንቺ ጉዳይ ነው። አዎ በአንቺ ምክንያት እናቴን አንቋሻታለሁ። ግን ይህን ያክል እኔ ምን ባደርግሽ ነው እንደዚህ ጠምደሽ ያሽኝ ብላ ሉሊትም ለሮዛ ጥያቄ ታቀርብላታለች። ሮዛም ደግሞ ይኸውልሽ የኔ እናት ልንገርሽ አይደለ መጣሽብኝ እንጂ እኔ አልመጣውብሽም። እንደሚታወቀው ደግሞ ይህ ቤት የኔ ነው። እናም እኔ ምንም አላደረኩሽም። አንቺው ራስሽ ነሽ እኔን እየረበሽ ያለሽው ትላታለች። እዚህ ቤት የመጣችሁት ሁላችሁም ለእኔ ጠላቴ ናችሁ ብላ ሮዛ ትመልስላታለች። ሉሊትም በጣም ተናዳና እንዲሁም ደግሞ ሌላ ውስጥ ልገባም ስላለች አሁን ቆይ ግን ለምንድን ነው እዚህ ቦታ ላይ እየቆምሽው? ለምን አትሄጂልኝም? ብላም ትላታለች። ሮዛም ይኸውልሽ እንደነገርኩሽ ይህ ቤት የኔ ነው፣ ደግሞም እኔ ነኝ የማዝዘው። ስለዚህ አንቺ አይመለከትሽም፣ ውጭ ማለትም አትችም ብላም ሮዛ ትመስልሃለች። አንቺ ውጭ ብለሽኝ አይደለም፣ መውጣት ካለብኝ ከፈለኩ እወጣለሁ፣ ያለያ ግን እዚሁ መቀመጥ መብቴ ነው ብላም ትላታለች። በነገራችን ላይ ስለ እናትሽ በጣም ብዙ ነገር ማወቅ እፈልጋለሁ። ቆይ ግን እስከ መቼ ነው እንደዚህ ከህግ እየሸሹ የሚኖሩት ብላም ትላታለች። ደግሞ ምን ልታመጭ ነው አንቺ ብላም ትላታለች። መቼም የአባትሽ ደም በእጃቸው እንደጠፋ ማስተባበል እንደማይችሉ አውቃለሁ ብላም ትላታለች። ሉሊትም በጣም ተናዳና ተበሳጭታ በፈጠረሽ እዚህ ቦታ ላይ ሂጅልኝ፣ ሌላ ውስጥ እንዳታስገቢኝ ብላም ትላታለች። ሮዛም ምን ነው አንቺም እንደናትሽ ነፍሰ ገዳይ መሆን ትፈልጊያለሽ እንዴ ብላም ትላለች። ምክንያቱም ደግሞ እነዚህ እናትሽ አባትን እየገደለችው እሷ ስለሆነች፣ ስለዚህ እናትሽ ደግሞ ደብቃ ነው ያለችው። እናም ለህግ አሳልፌ እሰጥሃለሁ ትላታለች። ልሽ ሉሊት ካሁን በኋላ የአንቺ ቤተሰቦች አብቅቶላቸዋል። ታስታውሻለሽ? ያኔ ስልሽ ነበረ የነገርኩሽን። ምናልባት ከረሳሽው ደግሞ እኔ አንድ ባንድ ትዝ ላሰኝሽ እችላለሁ። ደግሞ ምን ልታመጭ ነው? ምንስ ነው የምታስታውሺ? ብላ ሉሊትም ጠይቃታለች። ያኔ ያልኩሽን በእህትነት የመከርኩሽን ብላ ስትላትኝ፣ ቆይ በዛ ሰዓት ምን ነበር የመከርሽኝ? እስኪ ንገሪኝ ብላም ጠይቃታለች። ከዚህም በፊትማ የነገርኩሽ እማዬ ወይም ደግሞ አባዬ ብለሽ የምጠሪው ቤተሰብ አይኖርሽም ብዬም ነግርሽ ነበረ። ይህንስ ታስታውሻለሽ ወይ ብላም ትላታለች። ይኸውልሽ ሉሊት ልንገርሽ፣ ዛሬ አባትሽን ቀብረሻል፣ ነገ ደግሞ እናሽን ትደግሚያለሽ ብላም ትላታለች። በዛን ሰዓት በጣም ተናዳ ሉሊትም ሮዛን ታንቃታለች። ቆይ አንቺ ምንድን ነው ችግርሽ? ከኔ ምንድን ያለሽ ብላ በጣም ተናዳ፣ በተለይ ደግሞ ሉሊት ስሜታዊ ሆና ከዚህም በፊት ሮዛ ስታሰቃያትና እንዲሁም ደግሞ የማይሆን በሌላ ዱርዬዎችም እንዳሳገተቻትና ይህ ሁሉ ነገር ትዝ ሲላትኝ በጣም ትናደድና ሮዛን ታንቃታለች። በምታንቃትም ሰዓት ቆይ ግን አንቺ ምን ባደርግሽ ነው ይህን ያክል እንደዚህ የምታደርግኝ? አሁን ደግሞ አላስቀምጥ ብለሽ ጥዬ ልወጣ ስል ደግሞ ጭራሽ እናቴን አንቺ ነሽ ወይ የምትገያት ብላም ታንቃታለች።
ሮዛም በጣም ትጫዋለች። ዳዊትም ይሰማል። ዳዊት እየሮጠ ወደ መኝታ ቤት ሲመጣ ሉሊትና ሮዛም ተያይዘዋል። ዳዊትም በጣም ይደነግጥና ሁለቱንም ይገላግላቸዋል። ቆይ ግን እናንተ ምን ሆናችሁ ነው? ህፃን እየሆናችሁ ነው ወይ? ምን ሆናችሁ ነው የተጣላችሁት? እንደዚህ መደባደብ ደረጃ የደረሳችሁት ብሎም ይጠይቃቸዋል። ሁለቱም በጣም ተያይዘው ይልሽ ድጋሚ እናቴን ስትናገሪ እንዳልሰማሽ እስከ ዛሬ ድረስ ሁሉንም ነገር ስትናገሪ ዝም ብዬሻለሁ። ዛሬ ግን አልለቅሽም ቦጫጭቅሻለሁ በማለት በጣም ተናዳና ተበሳይታ ሉሊትም አንቃት ይዛታለች። ሮዛም ደግሞ ትጮዋለች። እዚህም በኋላ አልታገስሽም። ከአሁን በኋላ ምንም ነገርም ስታደርጊ ማየት አልፈልግም። እናቴንም ስጠሪ እንዳልሰማሽ አለቅሽም፣ እገልሻለሁ ብላ ሉሊትም ሮዛን ጭቅጭቅጭቅ ታረጋታለች። እና ሮዛ ሲጣሉም የሉሊት እናት ታያለች። የሉሊት እናትም በጣም ትደነግጣለች። ወይኔ ልጄ በማለት ትደነግጥና ራሷን ስታ ትወድቃለች። ዳዊትና እንዲሁም ሔዋን በጣም ይደነግጣሉ። የሉሊት እናት ራሷን ስታ የወደቀችበት ምክንያት ምን ይሆን? ትድን ወይስ ደግሞ በዛው እንደ አባቷ ታሸልም? ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ። ምት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ከትላንት የቀጠለውን ይዤላችሁ መጥቻለሁ። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ስለምትከታተሉኝና ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ ሮዛ እና እንዲሁም ሉሊት ተያይዘዋል። በተለይ ደግሞ የሉሊት እናት ራሷን ስታም ወድቃለች። ምንስ ሲገጥማት ሆን? ውድ ቤተሰቦቼ ላይክ ማድረጋችሁንም አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁላችሁንም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። አዳዲስ ቪዲዮዎች እንዲደርሳችሁ ታዲያ ደወል ምልክቷን መጫናችሁን አትርሱ። በዛሬው ዕለት ምን ተፈጠረ? ሉሊትና እንዲሁም ሮዛ በሚጣሉበትን ሰዓት ሉሊት አባቷን በማጣቷ በጣም ተከፍታና እንዲሁም ደግሞ ተጨንቃ እያለ ሌላ ህመምና ሌላ ችግር መጥቶባታል። ሉሊት እናቷም ራሷን ስታወድቃለች። ይህ ደግሞ ምክንያቷ ሮዛ ነች። ሮዛ ሉሊትን ከቤት ልታባረርም ተነስታ፣ ነገር ግን አንዳንድ ቃላቶች በምትናገራቸው እንግዲህ አባትሽንም አትሻል፣ ካሁን በኋላም ደግሞ እናሽን ታጫለሽ ብላም ትላታለች። ይህንን በምትናገራት ሰዓት ቆይ እንዴት ነው ደግሞ እኔ እንግዲህ አልታገዝሽም፣ እስካሁን ድረስ ብዙ ነገር ስታደርጊኝ ቆይተሻል፣ ስታሰቃይኝም ቆይተሻል። አሁን ላይ ግን በእናቴ ከመጣሽ አልለቅሽም ብላ እናቷን ስትናገርባትኝ ሉሊትም ሮዛን ትቦጫጭቃታለች። ሮዛና ሉሊት ከውስጥ ይጣላሉ። ግን ደግሞ የሉሊት እናት ራሷን ስታ ውጭ ላይ ወድቃለች። ሔዋን በጣም ደነገጠች። ይህንን ብቻዋን ሆና ስታየት የነበረው የሉሊት እናት ራሷን በምስትበት ከዚህም በፊት ከባድ ህመም እንዳለባትና እንዲሁም ደግሞ አሁን ላይ ለህይወቷ